አንተ መታወቂያ ኦ ነው መታወቂያ ኦ ሆነክ ደግሞ አማራ ክልል እንዴት ትሄዳለህ? ለምን እንዳለች አሁን ነው የገባኝ። አንቺ ለራስሽ የደገሽለት ነገር አለ እንዴ ብዬ እንዳስብ ያደረግሽ ማለት ነው። ምክንያቱም ገና ለገና አሁን ከተጋባችሁ አመት ራሱ ሞላችሁ እንዴ? አመት ራሱ እኮ አልሞላችሁም፣ ገና ናችሁ። እንግዲህ አመት ሳይሞላችሁ አንተ የሆነ ነገር ብትሆን ማለት ነው እንዲሆን ትፈልጊያለሽ ማለት ነው። እንግዲህ አስቢው። አንቺ እኮ ከመግደል ወደ ኋላ ራሱ በቃ አሁን እኮ ቢገባው እሱ ገለሽዋል እኮ። አንተ የሆነ ነገር ብትሆን ተከኔም አላህ ከዛ ጋር ከአንቺ ጋር እንዳያደራርሰኝ ገና መጥቼ ንብረት ምናምን ልካፈል ማለት ነው። ከአንቺ ጋር ባሌ ነው የኔ ነው ብዬ እኔ እንደዚህ አይነት ነገር አላህም እንደዚህ አይነት ነገር ውስጥ አይክተተኝ ማለት ነው። ያኔ አስተሳሰብሽ ጭቃ የሆነ አስተሳሰብ ነው ያለሽ እንዴ። ቀስ ብለሽ ወይ እንዲያዞርልሽ አታረግም እንዴ? ልጁ ቆይ ወንድምሽ ነው ወይስ ምንድነው? እንዳውልተ እዛ ቁጭ ብሎ ሰምቶ ለቤተሰብ ተላላኪ ነው ሰምቶ እንዲሄድ ነው እንዴ? እንዴ ዝም አደረጋችሁት? የአንቺ ጓደኛ ነው እሱ ጓደኛ ነው። ምን አይነት ነገር በቃ የሆነ የሚይዘው ንብረት ሊኖረኝ ይገባል በአዩ ስም። ስለዚህ ሱመያ ምንድን ነው ያለችው? አትፈልገኝ፣ ብትፈልገኝም አታገኘኝም። አሁን ባላ ለዘላለም እኔ እናንተ አብረን አንመለስም፣ እንዳትከተለኝ ብላለች። ሱመያ እንዳትከተለኝ እንዳመጣብኝ አልመጣም ስላለችን እሱ የሱመያ ቤት እንዲሁ ከሚቀመጥ የእሷን ቤት በስሜ ታዞራል። የማንን? የሱመያ። ምን ሆነች ነው? እንዴት ነው ዞሮ የሱመያ? በቃ ብር ከሌለ እኔ ደግሞ በስሜ እንዲኖረኝ እፈልጋለሁ መኖሪያ ቤት። አንቺም በተራሽ ይገዛልሻል ሲደርስ። ለምን ብር የለማ ኬታ ነው ተገዛልኛለህ። ስለዚህ ያለውን ቤት በስሜ ማዞር። የሱመያ እሱ እኮ ሱመያ እኮ እኔ በራሴ ብር ብቻ እኮ አልቤት ይችላል። ገባሽ? ከሱመያ ጋር ስንት አመት ለፍተን ባጠራቀምነው ብር ከሱመያ ጋር ሆኜ ሰርቼ ባገኘሁት ብር ነው ለሱመያ የገዛሁት። ስለዚህ የሱመያ አይነካም። እሱ በጭራሽ እንዳታስቢ። እሷን በሞት እንኳን እሷን የልጆቼ እናት ነች። ለልጆቼ የሚሆነው የእሷ ነው። እሱ አይደለም ኖሬ በሞት እንኳን የእሷ አይነካም። ገባሽ? አይቀየርም። እሷን ቤት ስም ግቢና ካርታ ምናምኑም በአንቺ ስም ይዞር በአንቺ ስም ይዞርና ይለቅ። ገባሽ? ድንገት በዚህ አጋጣሚ የሆነ ነገር ቢሆን ልጆቼንም የሆነ ነገር ታሳጭ ነው ማለት ነው። አንቺ ለአንቺ ብዬ ቁጭ ያልኩት እስካለ ድረስ አሁን በእኔ ስም ካለ እኔ የሆነ ነገር ቢሆን አዩ እኔ መፍትሄውን መካፈል ልትል ትችላለች። ያ የአንቺ የለፋሽበት ነው የደከምሽበት ነው። ከኔ ጋር ስንት አመት ኖረሽ የደከምሽበት ስለሆነ ስለዚህ ነይና ቤትሽንም እንትኑን ላዞር። ገባሽ? ካርታና ፕላኑን በአንቺ ካርታው በአንቺ ስም ይሁን የሚስተካከለው ነገር ማለት ነው። ታመጥቻሽ በእውነት አይሆንም ሰይድ እንዳልኩ በቃ ለሱመያ እንገዛላታለን። አንተ 2 ሳምንትም ላኖር ትችላለህ። አይሆንም እንዴ? አይ ከ2 ሳምንት በታች ያሰብሽልኝ ነገር አለ እንዴ? እንኳን ለሱመያ ቪዲዮ እንትየው እና መልሷን ሰማና ዛሬ ምናምን እሺ እመጣለሁ እታረቃለሁ የሆነ ደግሞ ወይ እንደዚህ አርግና እኔ እመጣለሁ ምትል ከሆነ መልሷን ዛሬ ጠብቄ ዛሬ ምንም ካልመለሰችልኝ ነገ ሄደን ነው አለ። የምረላ ሰይድ ታድብና ተቀር አመሰግናለሁ። የምርሳይ ችግር የለውም። አመሰግናለሁ ሰይድ በጣም ነው። አሁን አንቺ ሱመያ ለመውሰድ ግን ምን አነሳሳሽ? እኔ ሱመያ ለመውሰድ ሳይሆን እንደ ሀሳብ ነው እንጂ እንደ ሀሳብ ነው አላለችም። እንደ የሱመያ ለመውሰድ ሳይሆን እንደ ሀሳብ ነው። እሺ እንቀይራለን ካለ በኋላ ማለት ነው እንዴ እዚህ ጋር ማለት ነው። እዚህ ጋር እንደውም አላስገባሁትም እንጂ ሌላ ወንድ አግብታ ሌላ ወንድ ነው የሚኖርበት። ሌላ ወንድ ከሚኖርበት እኔ ልኖርበት ነው ማለት ነው። እሺ ሰይድ አሁን እኔ ሰይድ ጋር ተጣልተን ቤቱን በአንቺ ስም አዞረው። አንቺ ነገር ከሰይድ ጋር ብትጣይ ሌላ ወንድ አታገቢም፣ ቆመሽ ነው የምትቀሪው። ዙሮ ገባሽበት ማለት አይደለም። ያ ቤት አሁን ያ ለኔ የተባለው ቤት አንቺ አሁን ምንም ያንቺ ሀቅ የሚባል ነገር የለበትም። ምክንያቱም የለፋሽበት ነገር የለም፣ ምንም ያንቺበት ነገር የለም። ያ አንቺን የሚመለከት ነገር አይደለም ማለት ነው። ምናልባት ከሰይድ ጋር ተጋብተሽ ወልደሽ ምንኪን ልጆችሽ ያው ዙሮ እሱ ስለሆነ እሱም ደግሞ የአንቺ ሀቅ ሆኖ ሳይሆን ዙሮ የአባታቸው ሀቅ ነው በሚለው ማለት ነው እንጂ ለአንቺ አይገባሽም ሲፈጠር። ሁለተኛ ነገር ደግሞ ልጁ ልደፊው አስበሽ ነው 2 ሳምንት ራሱ አቆይም እኮ አልሽ። ልደፊው ነው ገና ለገና በስሙ አዙረሽ ማለት ነው። በስሙ አንተ 2 ሳምንት ላትቆይም ትችላለህ። በስም ያዙርልኝ ምን አይነት ጭቃ
ምን አይነት ንግግር ነው የምትናገሪው? ቆይ አንቺ አያንቱ እንዴ ማለት ዝም ብለሽ ከሆድሽ እንደመጣልሽ ነው እንደምታወሪው? አንዳንዴ እኮ በቃ ሰው ይከፋል የሚባል ነገር እንኳን አለ። በዛ ላይ ደግሞ ካሜራ ምናምን እንደቅናችሁ አጠገባችሁ ያለው ልጅ ደግሞ ልክ አታወራ እንደተባለ ነገር እንዳወልት ቁጭ ብሎ አዳማጭ ነው ወይስ ምንድን ነው እንዴ? እኔ እኮ በጣም ነው ግራ የገባኝ። እኔ አስቡት ታዲያ ከእንደዚህ አይነት ሰው ጋር እኔ ሲፈጠር ደግሞ ምን አለ ካልመጣሽ አልመጣም እንዴ አስበሃል? እኔ ለመሬት ብዬ ስመጣ ምን እንደምታደርገኝ አሁን ገና ይችልሽ ማለት ነው። እኔ ምን ሆናለሁ ምናምን ሲላት አንተ የሆነ ነገር ብትሆን እንዴ ምናልባት 2 ሳምንት ምን አትቀመጥ ትችላለህ ብላ ለአንተ እንደዚህ ያለች ሴትዮ ነገ እኔ አሁን ውይ እንዴ መሬቴንማ ቤቴንማ ለምን ትበላዋለች? የለፈውበት ነው 10 ዓመት ሙሉ የለፈውበት ነው። ለምን ሲባል ትበላዋለች? ገና ለገና የባል ሚስት ለምን ትበላለች ብዬ ብድግ ብዬ ስመጣ የሆነ ነገር ብታረገኝስ እንዴ ቤቱ ጥንቅር ብሎ ይቅር አትጠብቀኝ። ነገ እኔ ምን አቀላለሁ? እኔ ወይ እስካሁን ቀይረውም ሊሆን ይችላል። ምን አቀልኝ እንዴ እኔ እዛ አዩ ያለችበት አዩላል አያንቱ ያለችበት እቺ በረኪና ነው ማለት ከዚህ በኋላ እቺ በረኪና ያለችበት ቤት ድረስ ያለችበት አገር አልመጣም። ሲፈጠር መጀመሪያ ደረጃ ማለት ነው። እኔ ገና ለገና ቤቱ ለምን ይወሰዳል ብዬ ከል እያርጉ ስመጣ የሆነ ነገር ልደፋኝ አላንተ ራሱ ተጠንቀቅ አባቴ፣ በጣም ተጠንቀቅ። አሁን መሬቱን ሳደፋ ከፊት ፈርምላት ካርታ ብላኑንም ስጣት ሁሉንም ስጣት። ካንተ ህይወት አይበልጥ። እኔ ሰርቻ አገኛለሁ እናቴ። እኔ እድሜ ለመዳም ቅመሞች፣ እድሜ ለሚያዩኝ፣ ለሚከታተሉ፣ ለሚወዱኝ አላህ ከኔ በላይ ይወደዳችሁ። ላይክ ሰብስክራይብ ካረጉልኝ እሰራለሁ። ደግሞም ቤት አለኝ ሪስቴቱ ዲኤምሲ አለኝ። ሲያልቅ ገባበታለሁ እስከሚያልቅ ነው እንጂ ማለት ነው። ከዛ ውጭ ደግሞ ኢንሻአላህ አላህ ከፈቀደ ቤት እገዛለሁ። እንዴ ገና ንብረት እኮ ይጠፋል ይመጣል። ገና ለገና ለፍቻ ያገኘው ገንዘብ ነው ብዬ ልጆችን ተንከራፍ ገና ለገና ከሰይድ ጋር ለፍቻ ያገኘው ገንዘብ ነው እሷ መውሰድ የለባትም ሀቋ አይደለም ብዬ ተንከርፍፌ ስመጣ አንከርፍፋ ልትልከኝ እቺ እኔንም ከመግደል ወደ ኋላ አትልም። እኔ እመጣለሁ እኔ ስመጣ እሷ አናቴን ትልና እኔ ከሌለው ማን ይሆናል እሷ። ከዛ እስቲ አንተንም እኔንም በጅምላ ጨፍጫፍና እኔንም አንተንም ትጨፈጭፈላለች። እንዴ ልጅቷ የሆነ ነገር ብታረገን ላይታወቅ ይችላል። ምን ስንት ነገሮች ናቸው እየተገደሉ ከዓመታት በኋላ የሚታወቀው። ምናልባት ወይ ካረጀሽ በኋላ ይሆናል ነገሩ ታቆም ትታሰረው። እንዴ ምን ነው እናቴ ደሜ ደመከል ቢሆን እዛው በጸበላችሁ። እኔ መሬትም አልፈልግም። እኔ ሰይድ ከአንተ ጋር ያፈራሁት ነገር ደግሞ መሬቱን ቤቱን አንተ ነው የገዛላት ይጅልዛ። እኔ እንዳንቺ እኔ ሰይድን አንድ ነገር እኔ የፀጉር ቤት እንኳን ሰይድን ብር አስወጥቼው አላውቅም። እውነቴን ነው። ግን ይበለው አንዳንዴ አሪፍ እኮ ነው። ሰውም ይቀጣል። አሪፍ ነው። እንደውም እንኳን ማዩን ያገባት ማለት ነው። ምክንያቱም አሁን እኔ እንደዚህ ጭምልቅ የምትልበት የኔ ግፍ የኔ ጦር ነው። ደግ ያደረገች። ግን ለማንኛውም ይህን ቪዲዮ ካየሻ ቪዲዮ ደርሶኛል። በጣም አምሶ ሶሪ አልመጣም። አይደለም አንድ ቤት ማለት ነው። ሌላም ቤት በስም የገዛው ካለ አዙርላትን ያልፈልግም አባቴ ምን ያደርግልኛል እንዴ? ዋናው እኔ ራሴን ነው ፈልገው እና እኔ ማለት ነው እኔ ካለው እኔ ጤና ከሰጠኝ ጤና ካለኝ አላህ እድሜ ከሰጠኝ እሰራለሁ። ለወደፊቱ እሰራለሁ ኢንሻአላህ። አርጅቼ ለምን በምርኩዝ አልሄድም? እሰራለሁ እንዴ ልጆቼን በሰላም ላሳድግበት